ብሎ ደግሞ ይላል በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁም ይላል። ሮሜ 3 ላይ ያለውን ደግሞ ላንሳ። ቅድም ተነስቶ ነበር ወንድማችን ያነሳው ሮሜ 3:1 ላይ ያለው ነው። ሮሜ 3:24 ላይ ቅድም የሆነ ያነሳውንም አንድ ላይ ልመልሰው። እዩት እዚህ ጋር በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሎ ቅድም ዮኒ ደጋግሞ ሲያነሳ ነበር። እሺ አንድ ይቃለች አንድ ይቃ ጨምራለሁ። እሺ እርሱም እዩት እዚህ ጋር ከላይ ስለ መገረዝ አወራና ስለ መገረዝ ነው እያወራ ያለው። ሕግ እያለ ያለው ስለ መገረዝ ነው። ከዛ 24 ላይ ዝቅ ብሎ ይላል 25 እዩት። አሁን ግን ይላል ይህም የሕግ ስራ በመስራትና ስጋ የለበሰ ሁሉ በእሱ ፊት ስለማይጸድቅ ነው አለና በእርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ስለዚህ በግርዘት አይደለም፣ የኦሪትን ሕግ በመጠበቅ አይደለም፣ የመቅደሱን ሕግ በመጠበቅ አይደለም፣ በእንስሳት መስዋዕት አይደለም። በምንድን ነው? ከዚህ በኋላ የአይሁዳዊ ብልጫው የለም። አይሁዳዊም ግሪካዊም አሕዛብም ቢሆን በማመን የጽድቅን ሕይወት ያገኛሉ እያለ ነው እንጂ የሕግ እዛው በነካጂ ሮሜ 2:25 እስቲ አንብበልኝ። እሺ ታወስከኝ። ሮሜ 2:25 ደግሞ እንዲህ ይላል ሕግን ብታደርግ መገረዝ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ይላል። ስለዚህ ሕግ እያለ እያወራ ያለው ቅዱስ ጳውሎስ በየአውዱ ሲፈታ ስለ መገረዝ ያወራል፣ ደግሞ ስለ መልካሙ ሕግ ደግሞ ያወራል፣ ስለሚያጸድቀው ሕግም ያወራል። ስለዚህ እሱን ያዙልኝ። ማጠቃለያ ሐሳብ ሰጥቼ ላቁም። ቆላሲያስ ላይ እንዲህ ይላል። ቆላሲያስ ላይ በጣም ይቅርታ ሰዓት ቆላሲያስ 1:10 እስከ 12 እንዲህ ይላል። ምን ይላል? ይሁት በበጎ ስራ ሁሉ ፍሬያችሁ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገሩ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። በምን በበጎ ስራ ሁሉ ፍሬ እያፈራችሁ ይላል። እግዚአብሔር ይስጥልን። ጨርሻለሁ። እዚህ ጋር ምንም እኮ ምን የከሸፈ ትውልድ ነው። አሜን አይልም እኮ አሜን አትልም። እንደዚህ አይነት ወንጌል እየሰማ አንተን በሆነ የተወርውሬ ነበር ኮመንት ውስጥ ምገባው። ለመሳደብ ቢሆን አፍህ ክፍት ነው፣ ረጅም ነው። ስድብ ለመጻፍ ቢሆን እንዲህ ያለ ነገር እዚህ ቲክቶክ ላይ በታሪክ ሰምተህ አታውቅም። በነገር ላይ ወደ ኤፍሬም እመጣለሁ። ይሄ ነው በቃ ዲስከሽን ዲስከሽን ሪል የሆነ ውይይት ይሄ ነው። ቴንክ ዩ መዝሙሬ ቃለ ሕይወት ያሰማልን። አሁን ምንድን ነው የምናደርገው? 3 ደቂቃ ልስጣችሁ ለሪቫይዝ ለማድረግ እና እንሰነባበታለን። በጣም ስለቆዩ ማለት ነው፣ ሌላም ፕሮግራም ስለለኝ። አቶ ኤፍሬም 3 ደቂቃ አለ። ከዛ መዝሙሬ 3 ደቂቃ ሰጠንና ተጨባብጠን እንሰነባበታለን። እሺ ኤፊ ቀጥል። እሺ እንግዲህ ገላትያ ያዕቆብ ላይ ሊሄድና ያዕቆብ ላይ ምንድን ነው የሚለው መሰላችሁ? አሁን በጥንቃቄ 3 ደቂቃን በደንብ ልጠቀምበት። እዚህ ጋር ምን ይላል? ከላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። እምነት ከምን ከስራ ተለይቶ የሞተ ነው? አብርሃም ልብ ብላችሁ ስሙኝ። እዚህ ጋር አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አቤት አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም ልጁን በመሰዊያው እንደዛ ሲያቀርብ ነው የጸደቀው? ነው። ዘፍጥረት 15:6 ላይ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት የሚለው ከ27 ዓመት በፊት ልጁ ከመወለዱ በፊት ገና አልታሰበም። ይስሐቅ እዚህ ጋር ጽድቅ ሆኖ ተቆጠረለት ይላል። ካዲያ ምንድን ነው እያለን ያለው? ተጋጨ እንደ ሁለቱ። እዚህ ጋር አብርሃም አባታችን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ጸደቀ ይላል። እዚህ ጋር ደግሞ አብርሃም ገና ይስሐቅን ከመውለዱ ከ27 ዓመት በፊት ነው የጸደቀው ይለናል ዘፍጥረት ላይ። ታሪኩን ኖ እንደዛ አይደለም እያለ ያለው ይኸውልህ፣ የጸደቀ አልነበረም ምን ካለ በኋላ እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። አሁን እያወራ ያለው እምነት በስራ እንደሚፈጸም ነው። ኦኬ እንጂ በስራ እንደሚጸደቅ አይደለም። እምነት በስራ እንደሚፈጸም ነው እያወራ ያለው ማለት ነው። ከዛስ መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ኦኬ ፍጻሜውን አገኘ፣ የእግዚአብሔር ወዳጅም ተባለ። ከዛስ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። አሁን እዚህ ጋር ይሄ ክፍል እየነገረን ያለው አንድ ሰው እምነት አለኝ የሚል ከላይ ጀምሮ እየተናገረ ነው የሚመጣው። ነገር ግን እምነቱ በስራ የማይገለጥ ሰው እምነቱ የሞተ ነው። ኦፍኮርስ ፍሬ የሌለው እምነት የሞተ ነው። እንደዛ አይነት እምነት ያለው ክርስቲያን የለም። ቅድም እንዳልኩት እኛ መሻትንም ማድረግን የሚሰራ እግዚአብሔር ነው ይላል። ያ ያዳንን ጸጋ እሱ ራሱ
ከእንግዲህ ኃጢአትና ዓለማዊ ምኞትን የምንክድበትን እንደ ጉልበት እንደሚሰጠን እዛ ጋር አሳይቻለሁ። ፍሬ የምናፈራው እንደገና ሁላችሁም እንደምታውቁት ዮሐንስ ላይ እንግዲህ ከኔ ጋር ካላችሁ አለ ከኔ ጋር ህብረት ካላችሁ ማፍራት ትችላላችሁ እያለ ጌታ ኢየሱስ ይናገር ነበር። ስለዚህ ይህ ክፍል የሚናገረው በአጠቃላይ እምነት በስራ እንደሚገለጥ ነው እንጂ ስራ ያድናል እያለ አይደለም። ሐዋርያው ቅዱስ ጳውሎስ እኮ ይህንን ሲያረጋግጥ ምን ይላል መሰላችሁ? ራሱን ሲያረጋግጥ ይህንን ሲያብራራው ምን ይላል? ሮሜ 4:4 ላይ ለሚሰራ ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም አለ። ምን እያለ እንደሆነ ታውቃለህ ቴዲ? አሁን አንተ የምትሰራ ከሆነማ እንዴ እግዚአብሔር የዘላለም ሕይወት ቢሰጥህ ያንተ የራስህ ነው። እግዚአብሔር አለመስጠት አይችልም። ደሞዝን የሰጠህ ጸጋ አይደለም እያለ ነው። ይኸውልህ ለሚሰራ አለና ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። እግዚአብሔር ሰርተህ ቢሆን ኖሮ ጸጋን የሰጠህ ያንተ መብት ነው፣ ደሞዝ ነው፣ መክፈል አለበት። ከዛስ ነገር ግን አለ ለማይሰራ ኃጢአተኛውን ለሚያጸድቅ ሃሌሉያ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለ። በቃ እዚህ ጋር አንጠለጠለው ማለት ነው፣ ክርክሩን ማለት ነው። ምን አለ? ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ ኃጢአተኛውን ነው የሚያጸድቀው። አየህ፣ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። በቃ ዘጋው እዚህ ጋር። ስለዚህ አሁን እዛ ጋር እያለ ያለው ምንድን ነው? አንተ ስራ ሰርተህ ጸጋ ተሰጥቶ ቢሆን ኖሮ የአንተ መብት ነው፣ ደሞዝ ነው። እግዚአብሔር ጸጋ አይባልም፣ የእግዚአብሔር ነፃ ስጦታ አይባልም። ነገር ግን ሳትሰራ ኃጢአተኛ ሳለህ ነው ይሄ ጸጋ የተሰጠህ። ስላመንክ ብቻ እምነትህ ጽድቅ ሆኖ ተቆርጥሮልሃል እያለ ስለዚህ እዛ ጋር አንድ ጥያቄ ልጠይቅህና አብራርተህ ወደ መዝሙር ሄዳል። ለምሳሌ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ጽድቃችሁ ከፈሪሳውያን ካልበለጠ እናንተ ከቶ መንግስተ ሰማያት አትገቡም ይላል። ትክክል። ምን ማለት ነው? ኦኬ፣ እሱንም በተሳሳተ መንገድ ይረዱታል። ጽድቃችሁ ኦፍኮርስ ካልበለጠ አትገቡም ማለት ምን ማለቱ መሰለ? አሁን እኛ ኢየሱስ እዛ ጋር እየተናገረ ያለው ጽድቃችሁ ከነሱ ካልበለጠ አትገቡም ማለትና ያ ማለት ጽድቅ አይኖራችሁም ነው። ኦኬ፣ በራሳችሁ አትገቡም ነው። ከዛስ ጽድቅ ሆኖ ይቆጠርልሃል። የኢየሱስ ጽድቅ ለአንተ ይቆጠርልሃል። በኢየሱስ እመን ነው። በኢየሱስ ስታምን የኢየሱስ ጽድቅ ለአንተ ይቆጠርልና አንተ ጻድቅ ሆነ ትገባለህ ነው። አለበለዚያ አትችልም። ከነሱ መብለጥ አለበት አለ። ከነሱ የሚበልጥ ያንተ ጽድቅ ነው አይደለም፣ የኢየሱስ ጽድቅ ነው። ይሄ ቅድም የተባለው ማለት ነው። አሁን እስካሁን እያየን ያለ ነው የእግዚአብሔር ጽድቅ፣ ቅድም ሳብራራ የነበረው ማለት ነው። ምናልባት ጥቅስ ጊዜ ከሰጠኝ ጥቅሶቹን እያወጣው ሌለ ያ ጽድቅ ይኸውልህ፣ ያን ጽድቅ ስትቀበል፣ ያን በኢየሱስ ስታምን ያ ጽድቅ የኢየሱስ ጽድቅ ለአንተ ይቆጠርልሃል። ኦኬ፣ ከዛ በኋላ ምን ይሆናል መሰለህ? የአንተ ኃጢአት አይደል በኢየሱስ ላይ ተቆጠረው? የአንተ ኃጢአት በኢየሱስ ላይ ተቆጥሮ እሱ አይደል ዋጋ የከፈለው? ሪዴም ያደረገህ እሱ አይደለ? ን የእሱ ጽድቅ ደግሞ ለአንተ ይቆጠራል ነው። ኦፍኮርስ ካልበለጠ መንግስተ ሰማይ አንገባም። የሚበልጠው እንዴት ነው ካልክ የኢየሱስን ጽድቅ በእምነት ስንቀበል ነው። እዛ ክፍል ላይ ያለ ወደ መዝሙሬ ይሄዳሉ። መዝሙር 3 ደቂቃ አለ። እሺ እግዚአብሔር ይስጥልኝ በጣም አሁንም ወደ ያዕቆብ መልእክት ልመለስና የያዕቆብ መልእክት ኤፍሬምዬ ያው እኔ የምለውን ኦልሞስት እያለ የነበረው ግን የያዕቆብ መልእክት ላይ የሚለው ምንድን ነው? ከእምነት የተለየ ከስራ የተለየ እምነት ሙት ነው። በቃ አለቀ። የሞተ ነው ማለት ህይወት አያሰጥህም ማለት ነው። ከምን የተለየ? ከስራ የተለየ እምነት። እኛ በስራችን ዳንን እያልን አይደለም። አሁንም አስተውሉ። የዳን ነው በጸጋው ነው፣ ከኛ ባልሆነ ከእርሱ በሆነ በጸጋው። ይሄ ኢኒሻል ሳልቬሽናችን ነው። ይሄን መዳን ታዲያ ገንዘብ የሚያደርጉ ግን ማን ነው አይደል? ስጦታው ተሰጥቷል። ስጦታው በመስቀል ላይ ተደርጎልናል። ይሄን ገንዘብ ማድረግ ያስፈልጋል። ገንዘብ የምናደርገው በምንድን ነው ሲባል በእምነት ብቻ አይደለም። ቅድም የሚገርመው ነገር በዚህ በሮሜ 6 ላይ ሰዎች መጠመቅ ግዴታቸው ነው። የዮሐንስ ወንጌል ምዕራፍ 3 ባይዘው ውሃ የሚለው ጥምቀትን ነው። ውሃ የሚለው ማንም ሊያመጣልን ይችላል። ኤፍሬምዬ ዮሐንስ ወንጌል ምዕራፍ 3ን ከውሃና ከመንፈስ የሚል ውሃ የተባለው ቃሉ ነው ብሎ ዮሐንስ ወንጌል የፈታ አባት ካለ ያመጣልኛል። ውሃ የተባለው ውሃ ነው። ስለ ጥምቀት ነው የሚያወራው። አምላካችን ኢየሱስ ክርስቶስን ሲናገር ስለ ጥምቀቱ ሲናገር ቅዱስ ጳውሎስ ምን አለ? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ ይላል። ይኸው ሮሜ 6 ላይ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ይጠመቀ። የምንጠመቀው አንድ ለመሆን ነው። ልጅ የምትሆነው ደግሞ አንድ ስትሆን ነው። በማመን ብቻ ልጅ አትሆንም። አዎ እምነት በር ናት። እምነት የሁሉ ጅማሬ ናት። እምነት ግን ህይወት የምታገኘው መቼ ነው? ከክርስቶስ ጋር አንድ ስትሆን ነው። በምን? በጥምቀት። ጥምቀት ደግሞ ጸጋው ነው። ጸጋውን የምናገኝበት ጸጋው አድናቸው አይደለም የሚለው ያ ጸጋ ደግሞ ምንድነው? በመስቀል ላይ የተሰጠን የክርስቶስ ቤዛነት ነው። ይሄን ቤዛነት ስንቀበል ነው ምንድነው? ስለዚህ የትኛው? በእምነት ሆነን ስንጠመቅ። ካልተጠመቅ ልጅ አትባልም። ካልተጠመቅ ከክርስቶስ ጋር አንድ አትሆንም። ሰው
የሚጠመቀው ከክርስቶስ ጋር አንድ ለመሆን ነው። እንዴት አንድ ሳይሆን ሰው ስላመነ ብቻ የእግዚአብሔር ልጅ ይባላል? አይባልም። ሌላው ደግሞ ስለ መልካም ስራ አሁንም ቅዱስ ጳውሎስ እየደጋገመ ስራ 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 እያለ ያለው አሁን ኃጢአተኛውን በሚያጸድቅ ሲል ኃጢአተኛውን ንስሐ ሳይገባ ሊጸድቃት ነው እንዴ? ኃጢአት እንደፈለገ እየሰራ እግዚአብሔር አለ በቃ የሚያጸድቀኝ እያለ ማለቱ ነው? አይደለም። ኃጢአተኛውን በሚያጸድቅ ሲል ማለት ነው በሚምር ይቅር በሚል በምኑ ግን ያ ኃጢአተኛ ንስሐ ሳይገባ ምህረት ያገኛል? ያ ኃጢአተኛ በመልካም ምግባር ሳይመላለስ ምህረት ያገኛል? አያገኝም። ስለዚህ ምን አለ ቅዱስ ጳውሎስ በዚህ ለጢሞቴዎስ ልጁ በመከረው መጽሐፉ ላይ እንዲህ ብሎ አስቀመጠ። በአንደኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 8 እስከ 10 እንዲህ ይላል፣ ሰውነትህን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣውን የህይወት ተስፋ ስላለው ለነገር ሁሉ ይጠቅማል አለ። ይሄንን ለማግኘት እንደክማለን አለ። ስለዚህ ምን አለ? ሰውነትን ለስጋዊ ነገር አታስገዛ አለ። ይልቁንም በምን አድርግ? እግዚአብሔርን ለመምሰል አሁን የምታደርገው መንፈሳዊ ፍሬ፣ መንፈሳዊ ተጋድሎክ፣ መንፈሳዊ ምግባርክ ምን ያደርጋል አለ? የሚመጣውን የሆን ተስፋ ለማግኘት ይጠቅምሃል አለ። የመጨረሻው ዕብራውያን 6 ላይ ያለውን አውርቼ ላቁም። ዕብራውያን 6 ላይ ቅዱስ ጳውሎስ እንዲህ አለ። በዕብራውያን መልእክት ቅዱስ ጳውሎስ ዕብራውያን 6 ከ11 እስከ 12 እንዲህ ይላል። ምን ይላል? በእምነትና በትዕግስት የተስፋውንም ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው ፈጽሙ ይላል። ተስፋችን የሚሞላው ክርስቶስ ሲመጣ ነው። ድነናል፣ እየዳንን ነው፣ እንድናለን የሚለው በትጋት በመጨረሻ ክርስቶስን ጠብቅ የምናገኘው ነው። ስለዚህ ምን ይላል? ሰነፎች እንዳትሆኑ እያንዳንዳችሁ ያን ትጋት እስከ መጨረሻ ፈጽሙ። ለምን? ብትተጉ ተስፋችሁ ሙሉ ይሆናል። ስለዚህ ተይድየን የምመክርህ በኦርቶዶክሳዊ ተዋህዶ ሃይማኖት ትጋት ዕለት ዕለት ከዳነ ክርስቲያን ይጠበቃል። ለምን? ካልተጋ መዳኑን ያጣዋል። ሰው ስላመነ ብቻ አይድንም። ክርስቶስን በማመን በመጠመቅ ህብረት ማድረግ አለበት። ልጅነት ያገኛል፣ በፍሬ ይመላለሳል። እግዚአብሔር ይስጥልኝ። በጣም ቃላት የለኝም። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በተለያዩ አጀንዳዎች ላይ አሁን በመዳን ላይ ነው ያለ ነው። የሚቀጥለው ደግሞ በብዙ ጉዳዮች ላይ እንደዚህ እያወራን የደረሳችሁበትን እውቀታችሁን ትሰጡናላችሁ። ኤፊ በጣም ነው መወደ ማከብርህ። መዝሙር እንደምታውቀው በጣም ነው መወደ ማከብርህ። ኤርሚያችን በጣም ነው መወደ ማከብርህ። ዮኒ ማኛ እያደመጥክ ነው። በጣም ነው መወደ ማከብርህ። ለአድማጭ ተመልካቾች የሚገርም እውቀት ነው ያካፈላችሁት። በክብር አሰናብታችሁ። እሺ፣ እግዚአብሔር ይስጥልን። እናመሰግናለን። ኤፊ እናመሰግናለን። ቴዲ ታንኪዩ ቴዲ፣ ሁላችሁም ኤርሚ፣ ያሬዲ ታንኪዩ ሁላችሁ ነው።